ለማውቃችሁና ለምታውቁኝ በቅርብም በሩቅም ላላችሁ የእግዚአብሔር ቤተሰቦች እና ቤተሰቦቼ እንዲሁም ይህንን ዩቲዩብ ለምትከታተሉ እና ለምታዩ እኔ ስሜ ወንድም ታምራት ቦርሳ እባላለሁ። ወደዚህ ፕላትፎርም የገባሁበት ሁለት ምክንያቶች ቢኖሩኝም ትልቁ ምክንያቴ ወንጌልን ለማስተማርና ለመስበክ ነው። እኔ የኢትዮጵያ ሐዋርያዊት ቤተክርስቲያን የወንጌል አገልጋይና ሰባኪ የነበርኩ ሲሆን በቤተክርስቲያኗ አስተምሮ መሰረት የእግዚአብሔር ልጅ ማለት የእግዚአብሔር ሥጋ ሰውነት ብቻ ወይም እግዚአብሔር አብ ለብሶት የመጣው ነው ልጅ ወይም ወልድ አድርጌ በራሱ ሕይወት እንደሌለው፣ በራሱ ነፍስ እንደሌለው፣ በራሱ ፈቃድ እንደሌለው የወልድ ሕይወት አብ እንደሆነ፣ የወልድ ነፍስ የአብ እንደሆነ፣ የወልድ ፈቃድ የአብ እንደሆነ አምንና አስተምር ነበር። በዚህም ነገር ከእግዚአብሔር ዘንድ ምሕረትን እጠይቃለሁ። አሁን ግን ኢየሱስ ክርስቶስ በራሱ ሕይወት እንዳለው፣ በራሱ ፈቃድ እንዳለው፣ በራሱ ነፍስ እንዳለው ወይም በእንግሊዝኛው አባባል ፐርሰን እንደሆነ አምናለሁ። ይሄ ሲሆን ሁለተኛው ምክንያቴ በሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እንደሚል ቃል የኢየሱስን ጌትነት በአፌ ለመመስከር እና ለመዳን ሲሆን አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ሐዋርያው ጳውሎስ እንዲህ ይላል፣ ወንጌልን ብሰብክ እንኳን የምመካበት የለኝም፣ ግድ ደርሶብኛል። ወንጌልን ባሰብክ ወየውልኝ እንዳለው ጳውሎስ እኔም እግዚአብሔር በሰጠኝ ጸጋ ይህንን ወንጌል ለመስበክና ለማስተማር ነው። ይህንን ወንጌል ሰብክና ሳስተምር እንድትከታተሉኝ ከወዲሁ እጋብዛችኋለሁ። ሌላ ከልጅነቴ ጀምሮ እስከዚህ ማለትም በሰንበት ትምህርት ቤት በኳየር አገልግሎት እስከ ስብከት ፈቃድ እስከደርስ ድረስ አብራችሁን ለነበራችሁ ወንድሞችና ጓደኞቼ በጣም እወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ እላለሁ። እንዲሁም በዚህ ሁሉ ለረዳችሁኝና ላሳደጋችሁኝ አባቶችና እናቶች ታላቅ ምስጋና አቀርባለሁ። እግዚአብሔር ይህንን መረዳት እንዲሰጣችሁ እጸልያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን።